الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسوله الكريم. أما بعد ዛሬ ኢንሻአላህ የምናየው ዑስማን ረዲየላሁ አንሁ ሰሃቦች ዘንድ ታቢዒዎች ዘንድ እንዲሁም ደግሞ መላው ሙስሊም ማህበረሰብ ዘንድ ያላቸውን ትልቅ ቦታና ስለሳቸው የተሰጡ በጎ ምስክርነቶችን እናያለን። ይህንን የሚያስቃኙን ሼኽ ዩሱፍ አህመድና ሼኽ አብዱራህማን አልኸጢብ ይሆናሉ። ከሼኽ ዩሱፍ እንጀምራለን ኢንሻአላህ። بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على نبينا وقدوتنا محمد بن عبد الله وعلى آله وصحبه والتابعين ومن والاه. أما بعد، فعثمان بن عفان رضي الله عنه له مكانة مرموقة وفضل جسيم وفضل عظيم عند الصحابة وعند التابعين ومن بعدهم من عامة المسلمين. سيدنا عثمان بن عفان رضي الله عنه سو بمكبر بات مكبريا تلقون درجاي زوال يسو مكبريا الله سبحانه وتعالى كلهم كآدم كم هونم غارا ብዙ ጎሳ ብዙ ብሔረሰብ ብዙ ቋንቋ ተናጋሪና የብዙ ከለር ባለቤት ሰው ቢሆንም በዛ ፈضል እንደሌለ አረጋግጦ ነግሮናል። ኢነ አክረመኩም ዒንደላሂ አትቃኩም፣ ሁላችሁም ከሁላችሁም ውስጥ አላህ ዘንድ ይበልጥ ክብር ያለው አላህን ፈሪው ነው ሲል አላህ ሱብሓነሁ ወተዓላ ይናገራል። ከዚህ በመነሳት ሰሓበቱል ኪራም የተከበሩ ሰሓባዎች ታቢዒዎችም እነሱን ያገኙና የተከተሉ የታዘቡ ከዛም በኋላ የመጡት ለዑስማን ያላቸው ክብር እጅግ በጣም ትልቅ ቦታ ነው። ሲዋ መን ረፈض ذلك وتشيع لبعضه ይህንን እምቢ ብሎ ለአንደኛው ወግናለሁ ብሎ አወጋገኑም የተበላሸበት ሺዓ ወይም ራፊዳ የሚባለው ክፍል ሲቀር ማለት ነው። ይሄ ደግሞ ሻዝ ነው። ولا عبرة بالشاذ. እና ሰይድና ዑስማን ብኑ ዓፋን ረዲየላሁ አንሁ ብዙ ሐዲሶች ብዙ አሳሮች ስለሳቸው ክብርና ትልቅነት አጉልተው የሚያሳዩ ከሰሃባዎችም መተዋል ከነብዩ ሰለላሁ ዐለይሂ ወሰለም እንደተገኙ ሁሉ ማለት ነው። ለምሳሌ አብዱላህ ብኑ ዑመር ብኑ አልኸጣብ ረዲየላሁ አንሁማ እንደዚህ ይላሉ፣ ኩና ኑኸይሩ በይነ الناس في زمن النبي صلى الله عليه وسلم فنخير أبا بكر ثم عمر ثم عثمان ይላሉ። በሰዎች መካከል እያወዳደርን ገሌ ይበልጣል ብለን እንናገር ነበር አሉ በነብዩ ሰለላሁ ዐለይሂ ወሰለም ሰዓት። እና በአንደኛ ደረጃ በላጭ አቡበክርን እናደርግ ነበር፣ አቡበክር ይበልጣሉ ብለን ምንም ኺላፍ ሳይኖር ማለት ነው። ከዛ ቀጥለን ዑመርን ትልቅነታቸውን እንናገር ነበር ዑመርን። ከዛ ቀጥለን ዑስማንን አሉ። አብዱላህ ብን ዑመር ብን አልኸጣብ في صحيح البخاري ثبت ነገር ነው። ይሄ እንዳለ የሚያሳየው ዑስማን ኢብኑ ዓፋን በሰሃባ ውስጥ ያለምንም ልዩነት የተከበሩ የማይነኩ የተወደዱ ትንሽ እንኳን ቅሬታ በማንም ልብ ውስጥ ስለሳቸው የሌለ መሆኑን ነው የሚያሳየው ማለት ነው። ኢብኑ አቢ ዓሲም በዘገበው ደግሞ كنا نتحدث على عهد رسول الله صلى الله عليه وسلم أن خير هذه الأمة بعد نبيها أبو بكر. يزيج أمة تلك سو كتبالة كنبي بمكتل أبو بكر نو بلن الناورا نبرا، كذا عمر نو نبرا، كذا عثمان نو نبرا، والنبي صلى الله عليه وسلم يسمع ذلك فلا ينكره. يهنني يسمو الله ملك تنيا صلى الله عليه وسلم ما استكاك يا أنقانا يسدبت من نبرا ምንም ኢንካርና ተቃውሞ
አይሰነዝሩበትም ነበር ይላሉ። ይሄ ማለት ሰሐባ ውስጥ የነበራቸውን ክብር ኢዕትራፍ እውቅና መስጠት ማንም ከአቡበክርና ከዑመር በፊት በመቀጠል ሌላ ሰሐቢ የማያስቀድሙ እንደነበረ የሚታወቅና የሚታይ ጉዳይ ነው ማለት ነው። አብዱላህ ኢብኑ ዑመር ይሄን ሲሉ ዓሊ ኢብኑ አቢ ጣሊብ ምን አሉ? በአብዛኛው ሺዓዎች የሚያራግቡትና የሚያናፍሱት እነ ዑስማንና መሰሎቻቸው የቀደሙትም ዓሊ ኢብኑ አቢ ጣሊብን እንደሚዘልሙና ሐቃቸውን እንደቀሙ አድርገው ነው የሚያወሩት። ነገር ግን ዓሊ ኢብኑ አቢ ጣሊብ بنفسه كان يشهد لهذا ለዚህ ይመሰክሩ ነበር። ኢብኑ ዑመርም ይሄንን ነው የሚያረጋግጠው። ዓሊ ሲቀራል አሉ። ዓሊ በራሳቸው ምን አሉ? ذاك امرؤ ناداه الله ذا النورين ያኮ ዑስማን ማለት ነው አላህ ስብሓነሁ ወተዓላ ፊል መለኢል አዕላ ዙ ኑረይን ብሎ የሰየመው ነው። ያው ዙ ኑረይን የተባሉበት ይታወቃል። ልዩ ተሰጥቶ አላቸው ከአላህ ስብሓነሁ ወተዓላ ዘንድ። ነቢዩ ሰለላሁ ዐለይሂ ወሰለም ልጃቸውን እንዲሰጧቸው አድርጓቸዋል በወሕይ። አንዷ ብትሞት ደግሞ ሁለተኛዋን እንዲሰጧቸው ማለት ነው። የሁለት ኑር ባለቤት የሁለት ብርሃን ባለቤት የሚባል ማዕረግ ለዑስማን እንጂ ለማንም ሰሐቢ ያልተሰጠም ማለት ነው። ስለዚህ ዑስማን ኢብኑ ዓፋን ዓሊ ኢብኑ አቢ ጣሊብ ራሳቸው የመሰከሩላቸው በትልቅነታቸው የዚህ ማዕረግ ባለቤት በመሆን የሚሻማቸውና የሚበልጣቸው የሌለባቸው መሆናቸውን አጉልቶ ማየት ይቻላል። ይሄ በእነዚህ ሰሐባዎች ሲሆን እነ ሐሰን እና እነ ሁሰይን ለሳቸው ይሰጡት የነበረው ቦታ ይታወቃል። ለማ ሐሰረሁ ሰበኢዩን አልኻሪጁን ዐለይህ በዙልም እነዛ ሰበኢዮች ኻሪጆች በሳቸው ላይ ያመፁ ወገኖች የከበቧቸውና ሊያጠቋቸው በተዘጋጁ ሰዓት ፊ ሙቀድመቲ መን ቃመ ቢጀንቢሂ ሊሕፍዝ እሳቸውን በመጠበቅ ከጎናቸው ከቆሙ ከተሰለፉ ሰዎች እነ ሐሰን እነ ሁሰይን ናቸው የሚገኙት። ስለዚህ ዑስማን ብኑ ዓፋን በይነ ሰሓበቲ ወታቢዒን በጣም ለሁ መቃሙ ረፊዕ ወሸእኑን ዐዚም ትልቅ ቦታ ያላቸው ትልቅ ቦታ ክብር ያላቸው ሰሓቢይ ናቸው። ዑስማንን በዚህ ልክ የማክበር በዚህ ልክ የማፍቀር የእሳቸውን በጎ ጎን ይዘን ለመከተል የመጣጣርና ለእሳቸው ክብር የመስጠት ኃላፊነትና ግዴታ አለብን ማለት ነው። ኢዝ ሁም ቁድወቱና እነዚያ ሰሓባዎችና ታቢዒዎች ናቸውና ቁድወታን ከዛ በኋላ የሚራገበውና የሚናፈሰው ሳይሆን ማለት ነው። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ። ሹክራን ሼኽ ዩሱፍ። ሼኽ አብዱረሕማን አልኸጢብ ተፈደል። ጠይብ ስለዚህ ኢንሻአላህ ያው ብዙ ጊዜ እንግዲህ የእሳቸውም ሆነ የሌሎችም ሰሓባዎች አቡበክርንም ሆነ የዑስማን ተቀናቃኝ አድርገው እሳቸው ናቸው የሚበልጡት የእሳቸው ሐቅ ተበድለዋል እያሉ የሚያነሷቸው ሰይድና ዓሊ ረዲየላሁ ተዓላ አንሁ ነበሩና እሳቸውም ደግሞ ይሄንን ያው እንደዚህ አይነት ወሬ ስለሚደርሳቸው ይመስለኛል እንደዚህ አይነት ቦታዎች ላይ በደንብ ጥብቅ የሆነ ነገር መልእክት ነው ያስተላለፉትና የእሳቸውን አንድ እሳቸው የተናገሩትን ነገር ልጨምር። እሳቸው ምን ይላሉ? ሰይድና ዓሊ ረዲየላሁ ተዓላ አንሁ ማለት ነው መን ተበረአ ሚን ዲን ዑስማን ፈቀድ ተበረአ ሚነል ኢማን ይላሉ። ከዑስማን አቋም ከዑስማን ዲን ራሱን ያጠራ ሰው ፈቀድ ተበረአ ሚነል ኢማን ከኢማን ራሱን አውጥቷል፣ ራሱን አርቋል፣ ራሱን አጥርቷል ማለት ነው ብለው ወላሂ ማ አንቱ አላ ቀትሊሂ ወላ አመርቱ ወላ ረዲየቱ እሳቸው መገደላቸው ያዘዝኩትም ነገር የለኝ የወደድኩትም ነገር የለኝ ብለው ራሳቸውን ከዛ ነገር ሲያጠሩ እንደነበርና ጥሩ ምስክርነት ሲሰጡ እንደነበረ እንግዲህ እንመለከታለን ማለት ነው። ስለዚህ እነሱ እንደዚህ ያሉ ባሉበት ሁኔታ የእሳቸው ወዳጅ ነኝ በሚል ስም ደግሞ እሳቸውን ይበልጣሉ፣ እሳቸው መሆን ነበረባቸው፣ እሳቸው ተበድለዋል ተብሎ የሚነገረው ነገር ያው ስተት ነው ማለት ነው። በሌላ በኩል ኢብኑ መስዑድ ረዲየላሁ ተዓላ አንሁ ዑስማን ረዲየላሁ ተዓላ አንሁ ኺላፋውን በያዙ ጊዜ ተስማምተው ሰሓባዎች በሙሉ ተስማምተው በቀደም ሼኽ ዩሱፍ በተናገሩበት ላይ
ሁሉም ተስማምተው በሾሟቸው ጊዜ አመርና ኸይረ መን በቂያ ብለው ምስክር ሰጥተዋል። አመርና ኸይረ መን በቂያ አሁን በህይወት ካሉት ሁሉ ከቀሩት በላጭ የሆኑትን ዑስማንን ነው እንግዲህ አሚር አድርገን ያስቀመጥ ነው። ወለም ነአሉ እዚህ ላይ ለም ንቀስር ያው የተቻለን ሁሉ አድርገናል ብለው ሲናገሩ እናያቸዋለን ማለት ነው። ሌሎች ወደ ታቢዒዎች ደግሞ ወረድ ብለን ስንመለከት ለሳቸው የነበራቸው ክብር ያው ከዕልማቸው ጀምሮ እብኑ ሲሪን ረሕመቱላሂ ተዓላ ዐለይሂ ምን ይላሉ? ካነ አዕለመሁም ቢልመናሲኪ ዑስማን ከሰሓባዎች ሁሉ ሐጅን በተመለከተ መናሲክን በተመለከተ ከሁሉም የበለጠ እውቀት እንደነበራቸው ከሁሉም በላይ እሳቸው አዋቂ ነበሩ። ወባዕደሁ እብኑ ዑመር ብለው መስክረውላቸው እናገኛለን ማለት ነው። ሐማድ ብን ዘይድ ረሕመቱላሂ ተዓላ ዐለይሂ እሳቸው ምን ይላሉ? ለኢን ቁልቱ ኢነ ዐሊያን አፍደሉ ሚን ዑስማን ዐሊይ ከዑስማን ይበልጣሉ ብዬ ምል ከሆነ ሌሎች እንደሚሉት አወናባጆች እንደሚሉት ማለት ነው። ለቀድ ቁልቱ ኢነ አስሓበ ረሱሊላሂ ሰለላሁ ዐለይሂ ወሰለም ኻኑ የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ሰሓቦቻቸው ኽያና ሰርተዋል ብዬ እንደመመስከር ነው የሚቆጠረው ብለው ሐማድ ብን ዘይድ ረሕመቱላሂ ተዓላ ዐለይሂ ይላሉ ማለት ነው። ስለዚህ ዐሊይ ናቸው የሚበልጡት ዑስማን ረዲየላሁ ተዓላ አንሁ መሆን አልነበረባቸውም ብለው የሚሉ ሰዎች ሁሉ ይሄ ንግግር ነው ያሉት ማለት ነው። ሰሓባዎች ሁሉ ተስማምተው ኽያና አድርገው አምፀው ነቢዩ ሰለላሁ ዐለይሂ ወሰለም ወይም ደግሞ የማይገባውን ሰው ሰጥተዋል፣ ኽያና ነው የሰሩት፣ ክህደት ነው የሰሩት ብለው እየመሰከሩ እንዳለ ነው የሚቆጠረው ማለት ነው። ሌሎችም ኢማሙ ሻፊዒ ረሕመቱላሂ ተዓላ ዐለይሂ እዚህ ላይ ዑስማን እንደሚበልጡ ኡማው ሁሉ እንደተስማመበት ማለት ነው ኢጅማዕ ነው የሚነቅሉት። አጅመዐቲል ኡመቱ ዐላ ተፍዲሊ ዑስማን ብለው የሚናገሩበትን ሁኔታ እንመለከታለን ማለት ነው። በሌላ በኩል አልኢማም አሕመድ ብን ሐንበል ረሕመቱላሂ ተዓላ ዐለይሂ ካነ የቁል ይህ እንግዲህ የኢማሙ አሕመድ ብዙ ጊዜ ሲነሱ እሳቸው በተለይ የአህሉ ሱናዎችን አቋም ነው የሚያንጸባርቁት ኢማሙ አሕመድ ረሕመቱላሂ ተዓላ ዐለይሂ እና ኸይሩ ሃዚሂል ኡመቲ ባዕደ ነቢይሃ ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ ከነቢዩዋ በኋላ በላጭ የሆኑት አቡበክር ናቸው። ثم ዑመር ብን ኸጣብ ረዲየላሁ ተዓላ አንሁ ከዛም ቀጥሎ ዑመር ናቸው። ከዛ ثم ዑስማን ብን አፋን ከዛም በሶስተኛ ደግሞ ዑስማን እብን አፋን ናቸው ብለው ካሉ በኋላ ኑቀድሙ ሃኡላኢ ሰላሳ እነዚህ ሶስቶችን እናስቀድማቸዋለን አሉ። ከማ ቀደመሁም አስሓቡ ረሱሊላሂ ሰለላሁ ዐለይሂ ወሰለም የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች እንዳስቀድሟቸው ሁሉ እኛም እናስቀድማቸዋለን። ለም የኽተሊፉ ፊ ዛሊክ እዚህ ላይ ምንም የተኸላለፉበትና የተለያዩበት ሁኔታ የለም። ثم بعد هؤلاء الثلاثة ከዚህ በኋላ ከሶስቶቹ በኋላ ግን أصحاب الشورى الخمسة علي والزبير وطلحة وعبد الرحمن بن عوف وسعد وكلهم يصلح للخلافة ብለው የተናገሩበትን ሁኔታ እንመለከታለን ማለት ነው። እነዛ ካሉ በኋላ وكلهم ኢማሙ እነዚህ ሁሉ አኢማዎች ናቸው፣ ኢማሞች ናቸው፣ ለኸሊፋ የሚገባቸው ሰዎች ናቸው። نذهب في ذلك إلى حديث ابن عمر قدم ሼኽ ዩሱፍ ያነሱትን የእብን ዑመርን ሐዲስ አንስተው ያው የእሳቸውን ነው የምንከተለው ብለው የተናገሩበትን ሁኔታ እንመለከታለን ማለት ነው። በሌላ በኩል እብኑ ሲሪን ወይም ደግሞ ሰዒድ ብን ሙሰየብ ረሕመቱላሂ ተዓላ ዐለይሂ እነዚህ ሰሓባዎችን በተለይ ደግሞ እነ ዑስማንን መንካት እና ዐሊይን መንካት ምን ያክል አደገኛ እንደሆነ ሲገልጹ አንድ ጊዜ ዐሊይ ብን ዘይድ ብን ጀድዓን የሚባሉት ምን ይላሉ? ቃለ ሊ ሰዒድ ብን ሙሰየብ ሰዒድ ብን ሙሰየብ እንዲህ አሉኝ አሉ እንዙር ኢላ ወጅሂ ሃዛ ረጁል ብሎ የሆነ ሰው በዛ አካባቢ ነበርና እስኪ ይህን ሰውዬ ፊቱን በደንብ አጥንተህ እስኪ ተመልከተው ብለው አሉኝ አሉ። ፈኢዛ ሁወ ሙስወዱል ወጅሂ አው ሙሰወዱል ወጅሂ ሳየው በጣም ፊቱ የተጠቆረ ነበር። ያው በተፈጥሮ ሳይሆን በኋላ የመጣ ጥቁረት ማለት ነው። የቅጣት ጥቁረት የጠቆረ ነበር ፊቱ አሉ። ፈቃለ ሰልሁ አን አምሪሂ እና እስኪ ይህን ሰውዬ ተመልከተውና ለምንድን ነው እንደዚህ ፊትህን አላህ ያጠቆረህ ብለህ እስኪ ጠይቀው ብለው አሉኝ አሉ። ፈቁልቱ ሐስቢ አንተ ትበቃኛለህ ስለሱ ጉዳይ እስኪ ንገረኝ ብዬ አልኳቸው አሉ ሰዒድ ብን ሙሰየብን ማለት ነው። ቃለ ኢነ ሃዛ ይሄ ሰውዬ ካነ የሱቡ ዐሊያን ወዑስማና ዐሊይንና ዑስማንን ሲሳደብ ነበረ። ፈኩንቱ አንሃሁ እና ተው እንጂ እነዚህን ሰሓባዎችን እነዚህ ትላልቅ ሰዎችን ለምን ትሳደባለህ ብዬ አልኩት እና ፈላ የንተሂ እየከለከልኩት አይከለከልም ነበር አለው። ፈቁልቱ አልኩኝ አሉ ሰዒድ ብን ሙሰየብ ማለት ነው። አላሁመ ኢነ ሃዛ የሱቡ ረጁለይኒ ይሄ ሰውዬ ሁለት ትላልቅ ሰዎችን ቀድ ሰበቀ ለሁማ ማ ተዕለም ያው አንተ የምታውቀውን ያለፈላቸው አላህ ሱብሓነሁ ወተዓላ አንተ የምታውቀውን ነገር ደረጃቸውን የምታውቀውን ነገር ያለፈላቸውን ሰዎች
እነዚህ ሁለት ሰዎችን ይሳደባልና اللهم إن كان يسخطك ما يقول فيهما فأرني به آية እሱ በእነዚህ ትላልቅ ሰሃባዎች ላይ በአሊና ዑስማን ላይ የሚናገረው ነገር አንተን የሚያስቆጣህ ከሆነ የሚያስቀይም ነገር ከሆነ በዚህ ሰውዬ ላይ አንድ ምልክት አሳየኝ ብዬ ዱዓ አደረኩኝ አሉ ሰዒድ ኢብኑ ሙሰይብ ማለት ነው فاسود وجهه كما ترى እና ወዲያውኑ ይሄ ሰውዬ ፊቱ በዚህ መልኩ ተቀይሮ ወደ ጥቁር ተቀየረ ብለው የተናገረበትን ሁኔታ እንመለከታለን ማለት ስለዚህ በአሁኑ ጊዜ እንደው እነሱን መንካት የሆነ የእውቅና መፈለጊያ ከሙጅተማው ትንሽ ተለይቶ ለመታየት በተለያዩ በዩቲዩብ እና አሁን ባሉት ማህበራዊ ሚዲያዎች ላይ የነሱ ስጋ እንደ ተራ ነገር ብቻ አክቲቪስትነት መፈለጊያ ሆኖ እየታየ ነው ያለው ልንጠነቀቅ ይገባል ይሄ ዱንያ ላይ ያሳየን ነገር ነው في الاخره ደግሞ يوم تسود وجوه ويوم تبيض وجوه وتسود وجوه ደግሞ ያኔ ላይ ፊታችን ጠቁሮ እንዳይመጣ እነዚህ ሰዎች ልንጠነቀቅ ይገባል ላለሁ جزاكم الله خيرا ሼኽ ዩሱፍና ሼኽ አብዱራህማን ሰሃቦች ታቢዒዎች ለዑስማን ረዲየላሁ ዐንሁ ይሰጡት የነበረውን ክብርና ለሳቸው ያላቸውን ጥሩ አመለካከትና ምስክርነት አይተናል እንግዲህ ከነሱ በኋላ እንግዲህ ማንም ምስክርነትን ሊሰጥ አይችልም የነሱ እውቅና መስጠት ለዑስማን የነሱ ክብር መስጠት ለኛ በቂያችን ነው የነሱን መንገድና ፈለግ ነውና የምንከተለው ያው እንግዲህ ከትችት ማንም ይጸዳ የለም ረሱል ሰለላሁ ዐለይሂ ወሰለም እንኳን አልተረፉምና ዑስማን ላይ ረዲየላሁ ዐንሁ የሚሰነዘሩ አሉታዊ ሆኑ አስተያየቶች ቦታ አይኖራቸውም በተለይ ደግሞ በእኛ ማህበረሰብ አልহামዱሊላህ የኛ ማህበረሰብ ሰሃባን ወዳድ ነው የትኛውም ጣይፋ ላይ ቢሆን ይሄን ያህል ሰሃቦችን ክብር የሚነፍጉ ሰዎች ተጽዕኖ ይፈጥራሉ የሚል ኢንሻአላህ ግምት የለንም ሆኖም ግን ዲኑን ማስተማር ስላለብን የበለጠ የሰሃቦችን ክብር ማጉላት ስላለብን የዚህ ፕሮግራም አስፈላጊነት እሱ ላይ ነው አላህ እንግዲህ ሁላችንን ይቀበልን ጀዛኩሙላሁ ኸይራን በቀጣይ ሌላ ነጥብ ይዘን እንገናኛለን ሰላም አለይኩም ወራህመቱላሂ ወበረካቱ وحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا